ጊዜ በስልክ ራኔ ጫንቆኝ እንደዛ አንተሰጥ ሁሉ ካለኝ ቤት ይነካል ሱብሃንአላህ እንጂ ለካ ሰዎች እውነት ሲኖራቸው ይንገበገባሉ የሚባለው እውነት ነው። ባል ያንተረ ወንድሜ ነው። አታምሩሳ ርስቄን አትዝጉብኝ። ሱሪ እንዳሰማቸው ማሪ እንዳሰማቸው ነው ያንተ ላይ ቀጥል ወርሂድበት ተውፋታ ቆርጥ። በነገራችን ላይ አብዛኛው ቆንጆ ሴቶች በጣም ጠንካራ ነገረኛ ምላሰኛ ጓደኛ ናቸው። የሚገርመው ፓርት ደግሞ ምን ተቀለሽ የሆነ ቆንጆ የሆነ ልጅ ከወደዳት ማለት ነው ቀድሞ ማድረግ ያለበት ነገረኛ ምላሰኛ ጓደኛ ጀለስ ፒስ ነው። አለበለዚያ ናላውን ታዙን ራሱ ጠፍቶበት አይደለም ጀንጅኖ የራሱ ሊያረጋት ቀርቶ ወድሻለሁ ቃላት እኮ ወላሂ አንድ ምላሰኛ ጓደኛ አጣ። እሱ በነገራችን ላይ በጣም ተገርሞ ልናሳስርላ ውላ እንችላለን ብሎ የዛ ሐቢቢ እስኩት ቆይ ሐይ በጣም ታምር ልጅ ነሽ ወላሂ ሱብሃንአላህ እኔ አይቼሽ አላውቅም። በጣም ታዋቂ ነሽ ምናምን ነገርና ቀልቤን ነበር ያስደሰችው። አሁን ውሸት አላችሁት እንጂ እኔማ ልጅ እንዳለው አውቃለሁ። ይሄ ልጅ ሌላ ሚስጥር ካለ ፕሊስ ሌላ ሚስት እንዳለው አውቃለሁ። ሚስት እንዳለው ልጅ ሚስት እንዳለው እንዳለው አንቺ እኮ አሁን የሆነ ነገር አስፈራርቶሽ ነው አይደለ? ውሸት ነው ምናምን ያሉት የሆነ ማስፈራሪያ ነገር ያው ጀምሯል። እያስፈራሩ ነው በየቦታው። አሁን ተቆሞ ሊቀር ነው ልጁ። የእውነት ሀዩ ሳትፈሪ ምንድን ነው ያስፈራራሽ? ምንወር በምንድን ነው ያስፈራራሽ? እንደዚህ በያልኩሽ በምን ዝችልሽ ወሊድ ትንሽ እኔ ኦልሬዲ መጀመሪያ ሐቂቃ ወጥተሽ ነበርና ባለቤት ነው የሁለት ልጆች አባት ነው ብለሽ ነበርና አሁን የውሸት ነው ምናምን እንዲል ያደረገች ምክንያቱም ስራቸው እያየናቸው ነው። እነዚህ ሰዎች ሐላል ሆምስ ላይ ራሱ አንድ እውነት አንድ ውሸት ነው ሰው እያስፈራሩ ነው። ስለዚህ ለምን አስፈራራሽ? እውነት ለመናገር አዝኜለት ነው ሳይው እውነት ነው። ትዳር ፈልግ ወጣ ሚዲያ ላይ እና እግሯ ተረከሷ እንጀራ በወጥ የሚያስበላ አግኝቶ በስንት መከራ ይህንን ማራቱን አዘጋም የኔ ፍጥነት ወይም ደግሞ ይሄ እኔ ሳጅዳችሁ እንዳላስቀይባችሁ ስለምወደው ነው ምንወር ናይስ ቱ ሚት ዩ ሽክራን አና ጀስት አወሩ እናንተ አጅዳችሁ እንዳላስቀይ ምንወር ስለምወደው ነው። አሰጣራ በሰማው ሐሳባት ዳውት ቡታጀራ ላይ የቡታጀራ ሰው ሐቢቢ አላከባ ዳውት ወለዳውት ልጃችን እኮ ቆሞ ቀረ ምንወር አያገባ ኢንሻአላህ ሀገባ አረ ያው ምን ይደረግስ ኢንሻአላህ ሞኝ ነው እንዴ? አያገባ እንዴ? እንደና ልጅ ነው እኮ ላላህ ብለሽ እና አረሽ በዚህ በልጅነት ምን ነው ሰላሳ ነው ያስክ ሰሞኑን እኮ ጓደረን ጠይቀዋለሁ። 30 ያስበገርም ሱብሃንአላህ 15 ይቀራል። አብሽር ሸበክ አንተ 10 ዓመት ሙሉ ትራስ ልጆች ለለተኛ حبيبي مع السلامة حبيبي أنا بحبك هاي السلام. أنا كمان حبيبي يا قلبي أحبك كثير مرة الله يطول عمرك. እህቶቼ ወንድሞቼ እውነት እኔ እዛ ጋር ሄዳችሁ የምታጨበጭቡ እዛ ጋር ሄዳችሁ እነማን ናቸው ብላችሁ ወቁ። በመጀመሪያ የሱ ተከታዮች እነማን ናቸው ብላችሁ ወላሂ በጣም ልቦና የሚሰብር ነው። ወላሂ ሀቅ ነው እውነት ነው።
ብቻ ስለማውቃቸው ነው። እኔ እውነት ሙቤን አንገቴን ቢሉ ዛሬ ማለት ነው በጃሃሌ ይሞታል እንዴ ስለማውቃቸው ነው። እኔ እዚህ ጋር ሳላውቃቸው አላወራም። ግን አብሮ የሚያጨ እስቲታው የሚለው የለም። ስሙ ሙስሊም አስቸገሩት። ኮፒሊንግ አድርጉለት ላለውሳስ እያስወጡት አስቸገሩት። ከዲናችንም ጋር የሚጣረን ነገር ነውና ይህን ነገር አሁን ካልተቃወም ነው ነገ ከነገ ወዲያ ብዙ ዋጋ ያስከፍለናል። እዚህ ጋር ያለነው አሁን እኔ ወላጅ ነኝ፣ አሁን ሴት ልጅ አለኝ እኔ ራሱ እና ወደፊት በጣም ይሄ ነገር ከተስፋፋ በጣም ከባድ አደጋ የሚያመጣ ነገር ነው። ስለዚህ እኛ ያለነው ጂሃድ ላይ ነው፣ አሁን ያለነው ትግል ላይ ነው ያለነው። ስለዚህ ከሀቅ ጋር በመሆናችን ደግሞ እድለኛ ነን። ምክንያቱም ያው አላህ ሱብሓነሁ ወተዓላ ስሞች አንዱ ራሱ እኮ አልሐቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ከኩንያ ስማቸው አንዱ ሳዲቁል መስዱቅ ናቸው፣ እውነተኛ ናቸው። የእሳቸው ሳሂብ አቡበከር ሲዲቅ ነው የሚባሉት ረዲየላሁ አንሁ፣ አቡል አንቢያ። እንደዚሁም ኢብራሂም ዐለይሂ ሰላም ወዝኩር ፊል ኪታብ ኢብራሂም ኢነሁ ካነ ሲዲቀን ነቢያ። እንደዚሁም መርየም ዐለይሃ ሰላም ካነ መርየም ዐለይሃ ሰላም አላህ ሱብሓነሁ ወተዓላ ምንድን ያላት ወኡሙሁ ሲዲቃ ነው ያለው። እሷም እውነተኛ እንደሆነች ነው አላህ ሱብሓነሁ ወተዓላ የተናገረው። ስለዚህ ከእውነተኞች ጋር መሆን እኮ ይሄ የተለለቆች ደረጃ ጋር መገናኘት ነው፣ በእነሱ መንገድ ላይ መሆን ነው። ይሄ ለእኛ ራሱ ክብር ነው እና ከአንተ ጋር መቆም ሁሉ ሊደሰት ነው የሚገባው። እውቅና ተሰጥቶኛል ብለህ ተናግረሃል ከመጅሊስ ሲባል ኖ እኔ እኮ እውቅና የለንም እንደዚህ ብዬ አለ። ሁለት የተለያየ ነገር ነው የተናገረው በነገራችን ላይ ገባችሁ? እዚህ ጋር ደግሞ ሌሎች ወንድሞቻችን ገብተው ጠይቀውት መረጃ አለ። ገባችሁ? እዛች ጋር የተናገረው ሌላ፣ እዚህ ጋር የተናገረው ሌላ። አስለን ይሄ ሰው ውሸታም ነው፣ ከዛም ነው። ገባችሁ? ይኸው ስሙት። ቆይ ይኸው ከመጀመሪያው ጥያቄ ሲጀምር ፈቃድ እንዳላችሁ እየተናገራችሁ ነበር። ፈቃዳችሁ ማን የሰጣችሁ እና በምን ዘርፍ ነው ፈቃድ ያገኛችሁት? ቆይ አንድ ሰው እኔ የምጠይቃችሁ ነገር እስኪ ቢላህ አለይኩም፣ እዚህም ከኔ የበለጠ ጭንቅላት ያላችሁ ስማርት የሆናችሁ ሰዎች አላችሁ። አንድ ሰው ሙቤ ዛሬ የት ነበርክ? የት ነው የዋለው ሲለኝ፣ አዎ ዛሬማ ስራ ነበርኩኝ፣ ከዛ ቤት መጣሁ፣ ከዛ ትንሽ አረፍኩኝ፣ ሰላት የሰገድኩ፣ ከዛ ወደ አንተ መጣሁ። አያችሁ፣ ያን መልስ ለመስጠት ብዙ አልፈጀብኝም አይደል? ግን አስተያየቱን ሲመልስ እንዴት ነው? ቆይ ምን ልበል? ቀስ ብሎ ወዲያው አንድ ሰው እኮ መልስ ሲኖረው ወዲያው ይመልሳል፣ የተጠየቀውን ይመልሳል። እዚህ ጋር ግን እሱ የሚመልስበት መንገድ በደንብ አርግታችሁ ተመልከቱት፣ ስሙ። ከመጀመሪያው ጥያቄ ሲጀምር ፈቃድ እንዳላችሁ እየተናገራችሁ ነበር። ፈቃዳችሁ ማን የሰጣችሁ እና በምን ዘርፍ ነው ፈቃድ ያገኛችሁት? 2 3 4 5 6 7 8 9 ምን ያህል ጊዜ ነው የፈጀው? ፈቃዳችሁን የሰጣችሁ ማን ነው? ስለዚህ ትዳር ስታጋቡ በዚህ መሰረት እንደምታጋቡ እውቅና ሰጧችኋል? ቤኔፊታችሁ ምንድን ነው? የለም ጥያቄው ሲመልስ አይደል? ፊቱን አይታችሁታል። በፊቱ እኮ በደንብ ያስታውቃል። ሳሁላ ላይ ኡስታዝ እያያችሁ ነው። ትላንትና ስትናገር የነበረችው